በቅርቡ በያፌት ሀሳብ ወደ ያፌት ድርጅት የገባችው ኤፍራታና ናታን በስራ ጉዳይ ተገናኝተዋል። ለመሆኑ በስራ ጉዳይ ቢገናኙም ስለምን አወሩ የሚለውን ይዤላችሁ ነው የምመጣው። ናታን በጣም ያልጠበቀው ንግግር ነው ኤፍራታ የነገረችው። ቪዲዮቸውን በመሀል አስገባላችኋለሁ። ሰላም ሰላም፣ ውድና የተከበራችሁ የለዛ ሚዲያ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። የእነሱን ንግግር ደግሞ በመሀል ያስገባውኝ አብሬያችሁ የምቆይ ይሆናል። እንግዲህ ዛሬ ኤፍራታና ናታን በመገናኘት እሱ ሲጠብቀው እንደነበረው ሁሉ ትልቅ ኬዝ እንደተያዘበትና ከምንም በላይ ራሱን እንደሚጠብቅ እሱም የጀመረውን የወይዘሮ ትዝታን ከወይዘሮ ትዝታ ጋር የጀመረውን ስራ ለኤፍራታ ምንም አልደበቃትም ነግሯታልና እኔም አንዳንድ ነገሮችን ከያፌት ይዤበታለሁ፣ ነገር ግን ሁሉም ሲሳካ ነው የምነግርህ ብዬ ነው በማለት መልስ ሰጥታለች። ከምንም በላይ ናታን ደስተኛ ሊሆን የቻለው ምንድን ነው ኤፍራታ እንዳልጠላቸው ማረጋገጡ ብቻ በቂ የሆነ ተስፋ ነበረ። ምክንያቱም ኤፍራታ ፊት ለፊቱን እያየች ነበረ። ያኔ ያፌት አግቶኝ በነበረ ጊዜ በሚንከባከበኝ እንክብካቤ እሱን እንደወደው አድርጎኛል በማለት ፊቱን እያየች ነበረ። ከዛን ወዲህ ተስፋ መቁረጥም አንዳንዴ ደግሞ ለሷ መታገልንም በሁለት አቅጣጫ ነበረ ናታን እያሰበ ያለው። ነገር ግን ዛሬ ኤፍራታና ናታን ሲገናኙ በጣም ካስተያየት ጀምሮ ከንግግር እንደ ካሁን በፊቱ አልነበረም እና በጣም ነው ተግባብቶ የነበረው። ነገር ግን ኤፍራታና ናታን ከተገናኙ አይቀር ለምን እርግዝናውን አልነገረችውም የሚለው እኔ ምን ለጥያቄ ሆኖብኛል። ምክንያቱም አሁን ኤፍራታ ጥርጣሬ አላት የያፌት ወይስ የናታን ልጁ የሚል ጥያቄ በውስጧ ስላለ ነው መሰለኝ። ጽዮንም በጠየቀቻት ጊዜ ብዙም አጥጋቢ መልስ አልመለሰችላትም። ይልቁንስ አቤል ከኛ ጋር መኖር ይፈልጋል፣ እኛ እዚህ የሚያምር ቤት ውስጥ እየኖር እሱ ደግሞ እዛ ሰፈር መኖር አይፈልግም በማለት መልሱን ሌላ አስቀይሳ ነበር የመለሰችላት። ይህ ማለት ኤፍራታ ጥርጣሬ አላት የያፌት ወይም የናታን ሊሆን ይችላል በሚለው። ነገር ግን የያፌትም ሆነ የናታን አንቺ አክስት ከመሆን ቀየሪም በማለት እንግዲህ ለጽዮን አጥጋቢ መልስ ሰጥታታለች። ኤፍራታም ከሐኪም ቤት ስትመለስ ያፌት ጠይቋት ነበረ። ሐኪም ቤት ሄደሽ ምን አሉሽ በማለትም ሲጠይቃት ምግብ አለመስማማትና ጭንቀት ነው ብለውኛል በማለት ለያፌት ስትመልስለት ኤፍራታ ለምንድን ነው የምትጨነቂው? ምን ያስጨንቅሻል? በማለት ነበረ የመለሰላት። በወቅቱ በቤት ውስጥ በዚያን ሁሉ ቁጥጥር ውስጥ መዋል ማደር ለራሱ ራሱን የቻለ ሌላ ኬዝ ነውና ይሄን መመለስ ትችል ነበረ። ነገር ግን አንቺ ባቀድሽው እቅድ መሰረትማ ከዚህም በላይ ነበረ ማስጨነቅ የነበረብኝ አንቺን በማለት እንግዲህ ትቷት ነው ወደ ፎቅ የሄደው ያፌት በወቅቱ። ኤፍራታ ደግሞ ያፌት ያላት ነገር ብዙም አልገባትም ነበርና ምን አይነት ስለምን እቅድ ነው የሚያወራው ልጁ በማለት ራሷን ስትጠይቅ ነበረ። እንግዲህ ቢንያምና ናታን ደስ በሚል መልኩ ምስጢራቸውን ከተነጋገሩም በኋላ ታርቀዋል። እንደዚሁም ደግሞ ከኢንስፔክተሩ ጋር አብረው ለመስራትም ሁለታቸው ተስማምተዋል። ቢንያም ባለው ሙያ አግዛቸዋለሁ ብሎ ቃል ገብቷል። እንደዚሁም ደግሞ ለቢንያም ቃል የገባለት ሰው አለ። ይህ ማለት በናታንና በቢንያም መካከል ያሉት አለመግባባቶች ተቋጭተዋል። ነገር ግን እንደ በፊቱ እየተገናኙ አይደለም። ይህንን ነገር እነ ዳጊም ሆነ እነ ገነት ትንሽ ጥያቄ ቢፈጥርባቸውም ነገር ግን በሰላም ጉዳዩ መፈታቱ ከምንም ጊዜ በላይ አስደስቷቸዋል። ምክንያቱም ናታንና ቢንያም ብዙ ነገሮችን በከባድና አስቸጋሪ በሚባል ጊዜ አብረው ጎን ለጎን ሁለታቸው ተባብረው ያለፉ ጓደኛሞች ስለሆኑ ይሄንን ነገር ተነጋግረው መፍታታቸው
ይበልጥ ገነትን አስደስቷታል። ምክንያቱም የሁለታቸውን መለያየት በፍጹም አትመኝም። ናታንንም በደንብ ታውቀዋለች። ቢንያምንም ደግሞ እንደ ልጇ እስከምታየው ድረስ ሁለታቸውንም በደንብ ስለምታውቃቸው የሚራራቁ ሰዎች አይደሉም በማለት እንግዲህ በራሷ ያሰበችው ነገር ነው። ቤዛ ለተወሰነ ወራት ረስታት የነበረችውን ሚስጥረኛዋን ጓደኛዋን ሂዊን እየፈለገች ነው። ሰሞኑን እንደሚታወቀው ካሳለፍነው ፓርት ላይ ናኦድ ጋር በመደወል ወደ ፖሊስ ጣቢያ ሄደን የሆነች ጓደኛ ጠፍታ ነበርና ከወራት በፊት ጠፍታ ነበርና እሷን ማፈላለግ አለብን፣ የአባቴን ገዳይ ባላገኝም ቢያንስ የጓደኛዬን ሁኔታ ግን ፈልገው ሊያገኙልኝ ይገባል በማለት እንግዲህ ናኦድን በወቅቱ 11 ሰዓት አካባቢ የሆነ እኮ ነው፣ አሁን መስሪያ ቤቶች ሊዘጉ ይችላሉ፣ ቢያንስ ነገ እንሄዳለን በማለትም ቃል ገብቶላት ነበረ። እሺ በቃ ነገ ከስፖርት በኋላ ወደ ፖሊስ ጣቢያ ሄደን እናመለክታለን በማለትም ነግረዋለች። ያንኑ አያይዞም ጓደኛዋ ለሷ በጣም ትልቅ ቦታ እንዳላት ከጓደኛዋ ጋር በመተባበር ብዙ ነገሮችን እንደሰሩ ወደኋላ በትዝታ መለስ ብላ አስታውሳ ሰው እስከ ማሳበድ ደርሰን ነበር፣ በጣም ሚስጥረኛ ናት በማለትም ተነግረዋለች። ናኦድም መለስ ብሎ አሁንስ እኔንም እያስፈራሽኝ ነው በማለት ነበረ የነገራት። በዚህ በቅርብ በህልሟ ካየቻት በኋላ ጽዮንን በተደጋጋሚ እያሰበች ነው። ቢያንስ የት እንደደረሰች አመልክታ እሷ ያለችበትን መድረስ ትፈልጋለች። ነገር ግን ለናኦድ በደወለችበት ጊዜ ከምሽቱ 11 ሰዓት አካባቢ ነበረና በአሁን ሰዓት ምናልባት መስሪያ ቤቶች ሊዘጉ ይችላሉ፣ ከቻልን ነገ ሄደን ብናመለክት ይሻላል በማለትም ነበር የመለሰላት። እሺ በቃ ነገ ከስፖርት በኋላ ሄደን እናመለክታለን በማለትም ተስማምተው በዚህ ላይ ነበረ የስልክ ውይይታቸው እየተቋረጠው። ስልኩንም እንደዘጋ ናኦድ የእናቱ ልጅ የሆነው ቶሚ ከርቀት እየጠራው ወደሱ እየሮጠ ሲመጣ ያየዋል። ምንድን ነው በማለትም ቆሞ ከጠበቀው በኋላ ናኦድ እኔ አንተን እንደ ጓደኛ እንደ ወንድም መቅረብ እፈልጋለሁ፣ በጣም ሲበዛ ጥሩ ሰው ነህ፣ እንደዚሁም ደግሞ እኔ ካንተ ምንም የምፈልገው ነገር የለኝም፣ ነገር ግን በቃ ካንተ እንዳታርቀኝ እፈልጋለሁ በማለት ለናኦድ ጠይቆት ነበረ። ቶማስ የናኦድ እናት እንደምትወልደው እንግዲህ እሱ ተናግሯል። ወይዘሮ ትዝታም ይህንን ነገር ለዲያራም ሆነ ለናኦድ እንዳትናገር በማለት ብዙ ጊዜ ታስፈራራው ነበረ። ከሷ መራቅ ስለማይፈልግ ብቻ የእሷን ስራ የሚታዘዘውን ሁሉ በታማኝነት ሲሰራ የነበረ፣ ነገር ግን አሁን እየሰራ ባለው ነገር ደስተኛ የሆነ አይመስልም። ከናኦድ ጋም በተገናኘ ጊዜ እንደ ታናሽ ወንድሜ ነው የማይህ፣ በጣም ነው የምወድህ፣ እንደዚሁም ደግሞ ያንተ አይነት መልካም ሰው ያስፈልገኛል። እኔ ለእናትህ ያለችኝን ሁሉ የምሰራው ግዴታ ሰርቼ ራሴን ማስተዳደር እንዳለብኝ ስለማውቅ ነው። ያ ማለት ደግሞ ለአለቆቼ ታማኝ መሆን አለብኝ በማለት ነግሮታል። ከዛም በማስቀጠል ነገር ግን ናኦድ እያንዳንዱ እየሰራሁት ያለው ስራ ራሴን ህሊናዬ እየወቀሰኝ ስለሆነ አንዳንዴ ለፖሊስ ራሴን አጋልጬ ብሰጥ እነሱ የፈረዱብኝን ፍርድ ተቀብዬ ራሴን ህሊናዬን ነጻ ማውጣት እፈልጋለሁ መልሼ ደግሞ በማለት እንግዲህ ወደ ራሱ ያለውን ነገር ይነግረውና በቻለው አቅም ናኦድ እንዲያምነው ቢሞክርም ነገር ግን ናኦድ በጣም ተጠራጣሪ ስለሆነ እውነት የእኔን በሆነ ነገር ሊያጠምዶኝ ፈልገው ነው ወይስ እየተናገረ ያለው ነገር እውነት ነው በማለትም እንግዲህ ራሱን በመጠየቅ ሁለታቸውም ወደ ተለያየ አቅጣጫ ይሄዳሉ። ናታን በጣም ብዙ ክትትል እየተደረገበት ነው። ከወይዘሮ ትዝታም ሰዎች ከያፌት ሰዎችም ጭምር ብዙ ክትትል እየተደረገበት ስለሆነ ከኢንስፔክተሩ ጋር በመተጋገዝ ከሁሉም ነገሮች ነፃ ለመሆን እየሞከረ ነው ያለው። እንግዲህ ኤፍራታም እርግዝናዋን አውቃ
ወደ ቤቷ አመርታለች። ቤት ከደረሰችን በኋላ ያፌት በወቅቱ በጣም ተናዶ ሊመታት ሁሉ ሲሞክር ጽዮን ደርሳላታለች። እኔ ባልመጣ ልትደበድባት ነበር እንዴ በማለትም ነግረዋለች። ጽዮንና ያፌት ተፋጠው ነበረ። ወይም በቃ እኔ ልሸኝሽ ሲላትም ውጭ አግኝቶኝ ከሚያስፈራራኝ ነገር ይልቅ አንተ ታስፈራኛለህ በማለትም ነበረ ጠበቅ ያለ መልስ የመለሰችለት ጽዮን። እንግዲህ ይች ልጅ ማስታወስ ጀመረች እንዴ በማለትም ኤፍራታን ሲጠይቃት አንተን ለመፍራት ግዴታ ማስታወስ የለባትም፣ አሁን እያየች ባለው ሁኔታ ብቻ ለመፍራት በቂ ምክንያት አላት በማለት ይሄን ያህል አስፈራለሁ ማለት ነው በማለት እንግዲህ ራሱን ሲጠይቅ ነበረ። እናም ኤፍራታና ያፌት ሁለታቸውም ሳይግባቡ ነበረ ጉዳዩ የተቋጨው። ናታንም ከሁለቱ ተቀናቃኞቹ ነፃ ለመውጣት በኢንስፔክተር እገዛ መንገድ ቀይሶ ወደ ቤቱ እንዲሄድ ሆኗል። ቤት ከደረሰ በኋላ ግን ወይዘሮ ሉሊት ከባድ የሆነ ኢንተርቪው ነበረ ያደረገችው። የወይዘሮ ሉሊትን ከባድ ኢንተርቪውም ለማለፍ ችሏል። እኔ ማለት ናታን ብቻ ሳልሆን ናኢፍ ነኝ በማለት እንግዲህ ምን ማድረግ እንደምችል ከተሳሳትሽ በኋላ በደንብ ታውቂኛለሽ በማለት አስፈራርቷታል። የሉሊት አለቃም ስለ ናኢፍ አንዳንድ ነገሮችን ብሏት ስለነበረ ይህንን ንግግሩን መልሶ ናታን ሲደግምላት በጣም ነው የተደናገጠችው። ያ ሀገር ያንበደበደ ወንጀለኛ ናኢፍ እውነት ናታን ነው ማለት ነው በማለት እንግዲህ ከወራቶች በፊት ግድ ወንድ ሁን ሲባል የነበረ ናታን እንዴት ናኢፍን ሊሆን ቻለ በማለት እንግዲህ በጣም በፍርሃት ተውጣ ነበረ እዚህ ላይ ያበቃው። በቀጣይስ ምን ይፈጠራል የሚለውን አብረን የምናይ ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ